እንሳተፋለን። እኔም እሳተፋለሁ። ለመስጠት መሰጠትን ይጠይቃል የሚለው የአማርኛ አባባል ሐላቦን ዘንድ አባባል ብቻ ሳይሆን ተግባርም ጭምር ነው። ለሚመሯቸው መሪዎች ፈተና ሳይሆን የስኬታቸው ተዋናይ፣ ለፖለቲካዊ አስተዳደር ማማር ቁልፍ ናቸው የሐላባ ህዝቦች። ትላንት በተባበረ ክንድ ግዙፍ የሐላባ ሆስፒታልን ገንብተዋል። እንደ ወንዝ ጅረት ርዝማኔ ያለው የውስጥ ለውስጥ የአስፓልት መንገድን በመገንባት በታሪክ ላይ ታሪክ መጻፍ የቻለ ታታሪ ህዝብ ነው። ያው ሐላባ ብዙ ጊዜ ያው ልማትን በራሱ መስራት የለመደ ህዝብ ነው። ከዚህ በፊት የቆየ አያቶቻችን ጀምሮ ማብራት ማስገባት፣ መንገድ፣ ጤና ጣቢያን፣ ሆስፒታልን ጠቅላላ በህዝብ ተሳትፎ የተሰራ ነው። ልምዱ አለን፣ ፍላጎቱ አለን። ኢጃርናም ብሎ የተነሳው የሐላባ ህዝብ ሐምሌ 10 2016 ዓ.ም ኢንተርናሽናል ስታዲየምን ለመገንባት የመሰረት ድንጋይ አስቀምጦ ግንባታውን ለማጠናቀቅ አሁን ላይ ሁለንተናዊ ድጋፎችን በማድረግ ላይ ይገኛል። የሐላባ ዞን ላይ የተገነባ ያለው ኢንተርናሽናል ስታዲየም የማስተባበር ስራ ወይም የድጋፍ አሰባሰቡ ስራ የተጀመረው እዚሁ ከአርሶ አደሩ ነው። ከከተማ ነዋሪውና ከአርሶ አደሩ ነው የተጀመረው። እዚህ የነበረውም የድጋፍ አሰባሰቡ ሂደት በጣም አመርቂና ደስ የሚል የህዝቡን አንድነት ያጠናከረና በተለይ የከተማ ህብረተሰብ ከገጠሩ ጋር አንድ ላይ ሆኖ ከተማውን ወደ አንድ እርምጃ ከፍ ሊያደርጉ የሚችሉ ፕሮጀክቶች ላይ ርብርብ ያደረገበትና ለቀጣይ ትልቅ ተሞክሮ የተገኘበት ፕሮጀክት ነው። በመቀጠልም ደግሞ በአጎራባች ከሐላባ ዞን ያሉ በዞኑ ዙሪያ ያሉ አጎራባች ህብረተሰብ ክፍሎች ልክ በሞባይል ቻሌንጅም ተጠቅመን ህዝቡን የማስተባበርና ስቴዲየሙ ሐላባ ላይ ያለ ፕሮጀክት ብቻ ሳይሆን ዞኑንም ጭምር ለክልሉ ያስተዋወቀበት ከክልሉም አልፎ በሀገር ደረጃ አካባቢውን ያስተዋወቀ ፕሮጀክት ነው። የህዝብን አደራ የተቀበሉት በዞኑ ዋና አስተዳዳሪ በአቶ ሙዲን ሁሴን የተመራው ልዑክ ከፍተኛ መስዋዕትነትን በመክፈል በደቡብ አፍሪካ ግዴታቸውን በመወጣት ላይ ይገኛሉ። ከትናንት ድሎችና መሰናክሎች በርካታ ትምህርቶችን በመውሰድና በመቅሰም አመራሩ ሀያሌ ድሎችን ፈጽሟል። በደቡብ አፍሪካ እየሆነ ያለውም ይህ ነው። የመሪዎችን ጥሪ የተቀበሉት የሐላባ ተወላጆችና ወዳጆች እንደ ሀገር ተሞክሮ ሊሆን የሚችል ከ476 ሚሊዮን ብር በላይ በስቴዲየሙ ድጋፍ ለማድረግ ቃል ገብተዋል። ይሄ ደቡብ አፍሪካ ላይ የተደረገው የዚህ ነጸብራቅ ነው። ያው የዚህ ትውልድ አካል ናቸው። ሀገር ቀየሩ እንጂ ቤተሰብ ይሄን ስራ አይቶ ያደገ ማህበረሰቡ ይሄን ስራ አይቶ ያደገ ልጆች ናቸው እዛ ያሉትና የሰሩት ስራ ገድል እኔ በጣም ትልቅ ነው። በጣም ደስ የሚል የሚያኩራ ቀና ብለን እንድንሄድ ያደረገን ነው። ደቡብ አፍሪካ ያሉ ልጆች የሰሩ ስራ እኔ በጣም የሚገርም ታሪክ ነው የሰሩትና በሀገር ደረጃ ነው። ያው ካያችሁ ሚዲያው በሙሉ በሀገር ደረጃ ያለው ሚዲያ በሙሉ ስለዚህ ጉዳይ ነው እያወሩ ያሉ ማህበራዊ ሚዲያዎች ላይ። ይሄ ማለት አንድ ስቴፕ ከፍ ያደረጋ ለሌላም ልናካፍል የምንችል ቀጣይ ደግሞ ጉዞአችን የሰመረ እንዲሆን ትልቅ አስተዋጽኦ ያደርጋል የሚል ነገር አለ። ለምን ሌላው አካልን ተነሳስተው ደቡብ አፍሪካና ብሩ ብቻ ቃል ብቻ ሳይሆን ብሩ እየገባ ነው። ሚሊዮን ብር ገባ፣ 500 ሺህ ብር እያንዳንዱ ሰው እያስገባ ነውና በዚህ ሁኔታ ያው ስታዲየማችን በአጭር ጊዜ ይጠናቀቃል። ቀጣይ ሌሎች ልማት ስራዎችን እንሰራለን። በሀገር ደረጃም ተሞክሮ እንሆናለን። ያው ስለ ሐላባ ሲነሳ ሁሌ አንድነት ነው የሚነሳው። ልዩነት የለም ማለት አይደለም። የሀሳብ ልዩነቶች ሁሌ ይኖራል፣ ግን በልማት ላይ ሐላባ አንድ ነው። ሁሌ የሀሳብ ልዩነቶቹ ልማትን አይከለክሉም። በዚህ ልክ እዛ ያሉ ሐላባም ብሔረሰብም ሐላባ ተወላጆችም ዙሪያ ያሉ ከምባታን፣ ሀዲያን፣ ከስልጤም የተጣጡ ልጆች የሰሩ ስራ በማህበር ደረጃ ጭምር የተለያዩ ስራ ነው የሰሩትና እኔ በጣም ደስ ብሎኛል። በጣም ኩርቼባቸዋለሁ። የሚያኩራ ስራ ነው የሰራችሁት። በጣም ኩርቼባቸዋለሁ። ደስ ብሎኛል። አንገታችን ቀና እንድንዋረግ ያረጋችሁንና ቴንኪው ልላችሁ ፈልጋለሁ። እኔ ገቢ አሰባሰብ ያንድሮ ለስታዲየም የተደረገው አጠቃላይ እኔ የተደረገው ሀብት አሰባሰቡ ብቻ ሳይሆን አጠቃላይ ወዳጆች የሐላባ ወዳጆች ከሐላባ ጋር ያላቸውን ትስስር ጭምር የታየበት ነው ብዬ ነው ማስበው። ሲቀጥል የሀብት አሰባሰቡ ሁኔታ በጣም ያነቃቃ ነበርና ሀብት አሰባሰቡን ስንመለከት በተለይ እንደ ደቡብ አፍሪካ በጣም በርከት ያለና የደቡብ አፍሪካ እውነትም
ወገኖች አሉን ብለን ያሰብንበት እና በጣም የተሳካበት ነበርና ለዚህ ሁሉ ውጤት ደግሞ ያበቁን በተለይ ከአስተባባሪ አካላት ላይ ከዞን አስተዳደር ጀምሮ ያሉ በጣም ከእንትኑ ጋር ተያይዞ ያሉ ባለድርሻዎች የሰሩበት ውጤት ሲሆን የኛን ደግሞ ማነቃቃት የህዝብ አለኝታነትን የታየበት ደግሞ ትልቅ የኛም ሞራል ነበርና ትልቅ አስተዋጽኦ የተደረገው ነው እላለሁ። አዎ ማለት ያው ከሀገር ወጣ ስንል ደግሞ ከደቡብ አፍሪካ ላይ በአሁኑ ሰዓት እየተደረገ ያለ የድጋፍ አሰባሰብ ስርዓት አለ። ይሄ ራሱ ከሀገር ውጭ ያሉ የሀላባ ተወላጆች በአካባቢያቸው ላይ ይገባኛል ወይ ይመለከተኛል የሚል ስሜት ይዘው ሁሉም የተሳተፉበትና ይሄ ደግሞ አጠቃላይ ከሀገር ውጭም ጭምር አካባቢውን ያስተዋወቀ አንድ ስቴፕ ወደፊት ያራመደና በጣም አመርቅ ደስ የሚል ታይቶ የማይታወቅና በማይታሰብ ሁሉም ባላሰበው መልኩ ድጋፍ ነው የተረባረበ ያሉት አሉ። ይህ ደግሞ ደቡብ አፍሪካ ላይ የሀላባ ተወላጅ የአካባቢው የከምባታም የሀዲያም የዙሪያ የህብረተሰብ ክፍሎች ያሉበትና እነዚህ የህብረተሰብ ክፍሎች በከተማው ላይ ተጠቃሚዎች ናቸው። ከተማውን ደግሞ አንድ ስቴፕ ለማሳደግ የራሳቸውን ሚና የተወጡበትና ይሄ የብሔር ብሔረሰቦችንም አንድነት ጭምር ያጠና ከፕሮጀክት ያለፈ ትርጉም የተሰጠውና ከፕሮጀክት ያለፈ ጠቀሜታም የነበረው የድጋፍ አሰባሰብ ሁኔታ የነበረው የከምባታ ተወላጆች የሀዲያ ተወላጆች በየድራቸው በየሉባት አካባቢ ሁሉ ተገቢውን ድጋፍ ያደረጉበትና በጣም ደስ የሚል አመርቂ ውጤታማ ነው ተብሎ ማለት ይቻላል። ይህ የሀላባ ህዝብን ታታሪነት፣ ሰጪነትን፣ አብሮነትን ለልማት ምን ያህል ፍላጎት እንዳለው አመላካች ተግባር ነው። በትክክልም የሀላባ ህዝብ ኢጃርናን ብሎ ከተነሳ የማያሳካበት ምንም አይነት ምክንያት የለም። በአፍሪካ ያላችሁ የሀላባ ተወላጆች፣ የሀላባ ወዳጆች፣ የአካባቢው የተለያየ አካባቢ ማህበረሰብ ስለ በሀላባ ስታዲየም ላይ ያደረጋችሁት አስተዋጽኦ በጣም የሚያኮራ በጣም የሚያስመሰግናችሁ አንገታችን ቀና ብለን እንድንሄድ ያደረገ ስለሆነ በጣም አመሰግናቸዋለሁ፣ ወዳቸዋለሁ። ቴንኪው ለማለት ፈልጋለሁ። ስቴዲየም የተወሰነ ፕሮጀክት ነው፣ ግን የህብረተሰቡ ድጋፍና እዛ የአካባቢው ተወላጅ እያደረገ ያለው ድጋፍ ከስቴዲየም ባለፈ የህዝቡን አንድነት ሊያጠናክር የሚችል ወደፊትም የህዝቡ አንድነት ተጠናክሮ እንዲቀጥል የራሱን እገዛ ሚና የሚጫወትና ከተማዋንም አንድ ስቴፕ ከፍ የሚያደርግ ትልቅ ተሞክሮ የተገኘበት ነውና ልኡካን ቡድኑ ይህን ተልዕኮ በተገቢው አሳክቶ በቅርቡ ወደ ሀላባ ይገባልና የልኡካን ቡድኑ እንኳን እንግዲህ ትልቁን ተልዕኮ አሳክቷል። በህብረተሰቡም ስም ይሄ ተልዕኮ ሊሳካ የቻለው የልኡካን ቡድኑ አስፈላጊውን ምንም እረፍት ሳያገኙ ቀን ተቀን ነው እንግዲህ በሚዲያ የተካተልን ነው። በየቀኑ ፕሮግራም ነው የነበራቸው። ወቅቱ እንግዲህ የረመዳን ነው። ከቤተሰቦቻቸው ከልጆቻቸው ሰው በረመዳን እንግዲህ የሀላባ ማህበረሰብ በጾም ወቅት ከህብረተሰቡ ጋር ያለው ግንኙነት በተለይ ከቤተሰቡ ጋር ያለው ጠንካራ ነው። እንግዲህ ቤተሰቦቻቸውን ጥሎ ነው ወሩም ሙሉ ማለት ይቻላል ኦልሞስት ወሩ አልቋል። አሁን ውጭ ነው የቀዩት። እንግዲህ ትልቅ ትግል ነው አድርጎ ውጤታማም ሆነው እየመጡ ያሉበት ሁኔታዎች አሉና እንኳን ደስ አላቸው እላለሁ። ምስጋናቸው እኔ እንጃ ብቻ ግን ያው ፈጣሪ ከላይ እንትን ይበላቸው እንጂ እኔ በጣም ነው ደስ ያለኝ፣ በጣም ነው ሞራሉ የተሰማኝና እኔስ እንደዚህ ባደርግ ብዬ እንደነሱ ቢሆን ብዬ ነው የተመኘሁትና በጣም ነው ማመሰግናቸው። በጣም ደስ ያለኝ እና ስለዚህ ያው ምስጋናዬ የላቀ ነው ለማለት ነው።